ትወዱታላችሁ ብዬ ተስፋ አደርጋለሁ። ላይክ አርጉኝ። በዚህ መልኩ አጠናቅቄያለሁ። ያዘጋጀሁት ለምሳ ይሄ ይመስላል። ሞክሩት። እዚህ ጋር ወተቱን እያጠለልኩ ነው። ምን እርጎን ማለት ነው። እርጎ በዚህ መልኩ በሁለት እጅ ሲይዝ እርጎን መስማዩ ምንድነው ወንፊቱ ወደ ውስጥ ገባ። በዚህ መልኩ እናጥላለን ማለት ነው። ሞክሩት፣ ትወዱታላችሁ። እርጎ የተጠቀምኩበት 3 ኪሎ እርጎ ነው የተጠቀምኩት ማለት ነው። ሁላችሁ አሁንም ገባ። ያው ሁለት እጄ ያኛውን ይዟል። ይሄ ደግሞ ነሻ ነው። የበቆሎ እንድነው ዱቄት ነው ይመስለኛል። ነሻ ነው ምሉት። ያንን ነሻ በዚህ መልኩ 3 ማንኪያ ለ3 ኪሎ 3 ማንኪያ ነሻ ነው የተጠቀምኩት ማለት ነው። አጠገቤት የእርጎ እቃ አለኝ። እሱ ለትንሽ ውሃ አረኩበት። በሱ በደመታ መታረኩና እንደገና ማጥለያ ለነው አረኩት እና እዚህ ጋር ደግሞ ስጋ በዚህ መልኩ በዘይት ብቻ እንጠብሳለን። ዘይትና ባራት ጨምራለሁ ማለት ነው። በዚህ መልኩ እናዘጋጃለን። ለአንዳንዲቶች ይጠቅማል። ግን በነገራችን ላይ ቢያንስ ቪዲዮ እይታም የለውም። በእውነት አበረታቱኝ። ዝም አትበሉ። እኛ እናቃለን እንላለን እንጂ ለብዙዎች ይጠቅማል እኔ የምለቃቸው ቪዲዮዎች። ስለዚህ ሼር አርጉኝ፣ ላይክ አርጉኝ። ኮሜንት የለም፣ ምንም እይታም የለም። በቃ እናንተ ጋር ሲደርሱ ቢያንስ ሼር አርጉልኝ፣ አበረታቱኝ። እዚህ ጋር ደግሞ እርፌ ነው ምሉት። መከለሻ ነው ያረኩበት። እንዲሁም ቆንዶሬ በርበሬ ነው የሚባለው። እሱንም ተጠቀምኩበት። ጨው አረኩበት። በዚህ መልኩ ጠበስ አድርገን እውነት ምግብ የሚሰሩ ልጆች ማለት ነው በጣም ተጠቃሚዎች ናቸው። በርግጥ ብዙ ድካም አለ ማለት ነው። ግን ቢሆንም ምግብ የሚሰሩ ልጆች ማንኛውም ጊዜ ስራ አያጡትም። ስለዚህ ምን ይጠቅመኛል አትበሉ፣ ይጠቅመናል። ሼር አርጉልኝ፣ ላይክ አርጉኝ። በእውነት ቢያንስ 100 ሰው አይቶ ኮሜንት የለውም። ምንም ባዶ ነው፣ ኮሜንት የለውም። እርጎን ደግሞ በዚህ መልኩ በቃ እጄን ሳላሳርፍ በዚህ መልኩ እስከ ፍጻሜ አማስላለሁ ማለት ነው። ዝም ካለን ያው ስሩ ስለሚያር እንደዚህ በርግጥ ብዙ ሰዓት ነው የፈጀኝ። ቪዲዮ እንዳይረዝም እያሳጠርኩ ነው። እዚህ ብዙ ሰዓት ሰጣችሁ፣ ቢያንስ ከግማሽ ሰዓት በላይ ነው የቆየሁት። እዚህ ጋር ደግሞ የጠበስኩት ስጋና 1 ኩባይ ግማሽ ኩባይ ሩዝ አዘጋጅቻለሁ። በደንብ አድርገን እናዋዳለን ማለት ነው። ከሩዝ ጋር መቀላቀል አለበት በደንብ። እዚህ በዚህ መልኩ አዘጋጃለሁ።
ሩዝንና ስጋውን አንድ ላይ ያው አላሳየሁትም ኩሳውን እንደ ከውስጡ ላይ ያለው ነገር እንደሚወጣ አላሳየሁትም፣ ምክንያቱም ካሜራ መያዝ አልቻልኩትም። ኩሳው 2 ኪሎ ነው። ኩሳው 2 ኪሎ ነው። እሱን ደግሞ አንድ ቀን ደግሞ አጭር ቪዲዮ ይዤ እመጣለሁ። ምናልባት ለብዙዎች እንግዳ ሊሆን ይችላል ኩሳ። በተለይ እኔ ያለሁበት ሀገር ላይ ኩሳ በጣም ነው የሚወዱት። እንዲሁም ኩሳ ለበን በጣም ነው የሚወዱት። ስለዚህ ያስፈልጋቸዋል። ግን ያላስለመዳችሁ እህቶች አታስለምዱ ምግብ መስራት እና ይኸው በዚህ መልኩ ኩሳን ውስጥ ያለውን ካወጣሁ በኋላ ካጠብኩ በኋላ ያዘጋጀሁትን ስጋና ሩዝ አንድ ላይ እንደዚህ ውስጥ ላይ ከታለሁ ማለት ነው። በዚህ መልኩ አዘጋጃለሁ ማለት ነው። እኔ ቪዲዮ እንዳይረዝም ብዬ ነው ቪዲዮን እየቆጠብኩ የምሰራው። እዚህ አጭሩን ቢሆን እናንተ ሼር አድርጉልኝ፣ ዝም አትበሉ እና እንደምታዩት በዚህ መልኩ እንትን እያልኩ ነው። ከዛ በኋላ ትንሽዬ ውሃ ነው አረኩት። ውሃ መብዛት የለበትም። ትንሽዬ ውሃ አረኩበት። ከዛ እርፌ ወረጋል አረኩበት። ከዛ ኩሳን ደግሞ በዚህ መልኩ አረኩበት። ከዛ ወደ ለበንዬ ጋር መጣው። ለበንን ደግሞ በዚህ መልኩ በደንብ በዚህ መልኩ እያማሰለን መርሳት የለብንም ጭራሹንም። አንድ ካረረ በቃ አይጣፍጥም ጭራሹንም ማለት ነው። ስለዚህ ጠንቅቀን መስራት አለብን። በተለይ ወተት ለበን ስንሰራ በዚህ መልኩ ደርሷል። በጣም ደርሷል ኩሳው። በዚህ መልኩም ኩሳንም ጨርሻለሁ። አሁን ኩሳ ደግሞ በነገራችን ላይ ትንሽ ሰዓት ብቻ ነው፣ ቢያንስ 15 ደቂቃ ነው መቆየት አለበት። ስለዚህ በዚህ መልኩ ደግሞ እርጎ ላይ እንጨምራለን። በዚህ መልኩ ጨርሻለሁ። እና ደግሞ ኩሳ የቀቀልኩበትን ውሃ ጨመርኩበት ለበኑ ላይ ማለት ነው። ለበኑ ላይ ኩሳ የቀቀልኩበትን ውሃ ጨመርኩበት። ስናማስል ደግሞ በደንብ እንደዚህ እንደ ወጥ ምናምን ማማሰያ የለበትም። ቀስ አድርገን እያየን እንትን ነው። እዚህ ጋር ደግሞ ነጭ ሽንኩርት፣ አንድ ነጭ ሽንኩርት ነው፣ ከአንዱ ትንሽ አነሳ ያለ ነው ላጥኩት። በዚህ መልኩ ደግሞ የቅቤ ነው ያረኩበት። በዚህ መልኩ ወደዚህ እናመጣለን፣ ወደ ለበንዬ ማለት ነው። ዝብድን አረኩት ወይም ቅቤ፣ ለጋ ቅቤ ነው ይሄ። ለጋ ቅቤውን አረኩበት ማለት ነው። ከዛ ያዘጋጀሁትን ነጭ ሽንኩርት ለብቻ እንጠብሳለን። ከዛ በኋላ ያዘጋጀሁትን ነጭ ሽንኩርት አረኩበት። እውነት በጣም 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 በቃ ትወዱታላችሁ። ቀስ አድርገን ነው እንደዚህ ውስጡን እንትን ማማሰያ ያለብን። ዝም ብለን እንትን ስንል ይሰባበራል ኩሳው። ኩሳ መሰበር የለበትም። በዚህ መልኩ ቀስ አድርገን ውስጡን ደስ እንደምታዩት አሁን አልቋል። እዚህ ጋር ደግሞ የደረቀው ናና ነበረኝ። እሱን በእጄ ያሸሁት ያዘጋጀሁት ናና ነበረ። ይህንን ናና ደግሞ አረኩበት።
በቃ አሁን ጨርሻለሁ። ወደ ምሳችን የምንመገብበት ሰዓት ደርሷል። ትወዱታላችሁ። ላይካችሁ አይረሳ። ላይክ አርጉኝ፣ ኮሜንት አርጉኝ ፕሊዝ። አይታችሁ ዝም አትበሉ። ኮሜንት አበረታቱኝ። ኮሜንት ለሀሳባችሁን የፈለጋችሁትን ጻፉ፣ እኔ እቀበላለሁ እና አበረታቱኝ። ዝም አትበሉ። ላይክ አርጉኝ፣ በእውነት ላይክ አርጉኝ። ሼር አርጉልኝ። በጣም ወዳቻለሁ። እንግዲህ ጨርሰናል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ስፍራ ሁሉ ላይ ሰላማችሁ ብዝዝት ይበል። የህይወዬ የቻናላችን ቤተሰቦቼ በጣም አመሰግናችኋለሁ።